እሺ ይልቃል እዚሁ ከጌታቸው ሐሳብ ልቀጥልና ሁለት ነገር ልጥቀስ ወደ ኋላ ተመልሼ በአብይ አህመድ ዘመን ያካሄዳቸውን ነገሮችና ዛሬ ላይስ ተመሳሳዩን ነገር ሊያደርግ የሚችል ይመስልሃል ወይ ብዬ ላነሳበት ስለፈለኩ ነው። በሰኔ 15ቱ የአማራ ክልል ባህር ዳር ተከስቶ የነበረው ነገር ከመፈጠሩ በፊት ኤፌክቲቭሊ አብይ አህመድ በጣም አደገኛ ሰው መሆኑን ህብረተሰብን አሁን በስለ አማራ ክልል እያወራን ስለሆነ በአማራ ክልል ውስጥ ለሚነሱ ፖለቲካዊ ጥያቄዎች ምንም ቁብ እንደሌለው ግንዛቤ የተያዘበትና የሆነ አይነት መሰባሰብ እየተፈጠረ የነበረበት ጊዜ ነበረ ማለት የሚቻል ይመስለኛል። ማለት ለአንድ ሰፈር ተብሎ ህገ መንግስት አይሻሻልም ሲል በየቦታው የሚገደሉ የነበሩ የአማራ ብሔር ተወላጆችን በተመለከተ የሚሰጠው አስተያየት ማለት የሬሳ ብሔር ቆጠራን ብትልና ሌሎች ብዙ ነገሮችን በመጠቃቀስ አንድ ጸረ አብይ የሆነ ሴንቲመንት መፈጠር ጀምሮ ነበረ። ባህር ዳር ላይ የተከሰተው ነገር በኋላ ግን ያው በየአካባቢው በጣም ከፍተኛ የሆነ በአንድ ለመምጣት አስቸጋሪ የሆነ ነገር ተፈጥሮ ነበረ። ሁለተኛ የትግራይ ጦርነት ከመጀመሩ በፊት በአጠቃላይ ይሄ ሰውዬ የሚፈልገው አይነት ለውጥ ሊያመጣ የሚችል አይደለም የሚል ግንዛቤ በፖለቲካ ልሂቁ እየተያዘ ያለ ይመስል ነበረ። በኋላ የትግራይ ጦርነት መካሄድ ሲጀምር ኖቬምበር 3 የአብይ ተቃዋሚ የነበሩ ሁሉ ኖቬምበር 4 የአብይ ደጋፊ ሆኖ ያደረበት ሁኔታ ተፈጥሯል። በዚህ በሰሜን እዝም በሌላም ናሬቲቭ ምክንያት ማለት ነው። አሁን ግንዛቤ ተፈጥሯል። ይሄ ሰውዬ ወይና አገዛዙ የአገር ህልውና ችግር መሆናቸው እየታወቀ ነው። ህዝቡን መሮታል። በሰላም እጦት፣ በኢኮኖሚ እጥረት፣ በውሎ መግባት ችግር በመሳሰሉ ነገሮች ይባላል። ግን ከዚህ በኋላ ለምሳሌ በትግራይና በኤርትራ ላይ ጦርነት ቢከፍት በፖለቲካ ልሂቁ ውስጥ ባለው በህወሓትና ሰፋም ካደረግነው በትግራይ ህዝብ ላይ ባለ መራራ ሪዘንትመንት እና በኤርትራ ላይ በሚካሄደውን ጦርነት ደግሞ በብሔራዊ ጥቅምና በባህር በር ተደራሽነት የማግኘት ሰበብ አድርጎ ጦርነቱ የሚጀምረው ተመልሶ ወደ አብይ ባቡር የሚሳፈር ቀላል የማይባል የፖለቲካ ልሂቅ ይኖራል ብለህ አትገምትም ወይ? ወይስ በዚህ ወቅት የተለየ ሁኔታ ይኖራል ብለህ ትገምታለህ? ስለ ግንዛቤውም አብረን እያወራን ስላለ ነው። ምንድነው እዚህ ላይ ያለህ? ልክ ነህ። አንደኛው እንዳልከው አሰስመንት ማድረግ ጥሩ ነው። ሁለተኛው ነገር ደግሞ የራሳችንንም እይታና አቋም መማማርም ስለሚያስፈልግ እሱን መግለጽ ከዕለት በዕለት የአብይ ንግግር እንደው የሰውየው የተፈጥሮ ሁኔታ እንዳለ ሆኖ ደግሞ እጅና እግሩ አልያያዝለት ያለው በተደጋጋሚ በህዝብ ግንኙነት ስራ እነዛ ሲጠቀምባቸውና ሲያደናግራቸው የነበሩት ነገሮች ሁሉ በአደባባይ እየወጡ እየተቆራረጠ ምላሱ እዛው አፍ ውስጥ እንዲታሰር ስለተደረገ ጭምር ነው። እና ይሄ የቅርብ ጊዜውን የነ አቶ ታዬ ደንዳን ንግግር ጨምሮ ከዛም በኋላ የሆኑት ነገሮች በእናንተም በሪዮት እየቀረቡ የተዘጋጀው ውይይትም እኛም በተለያየ ሚዲያ እና በተለያየ ጊዜ የምንሰጣቸው አስተያየቶች የሱን አቅም እንዳይኖርና በፕሮፓጋንዳ አነሳስቶ ሰውንና ስሜቱን ሴንሲቲቭ የሆነ ነገር አምጥቶ እንዳይሄድ ትልቅ ስራ መሰራት አለበት ነበረበት። ነገር ግን አሁን ባለው ሁኔታ የመጀመሪያውን ጥያቄህን ለመመለስ እኔ አሁን የለም ብዬ ነው የምነሳው። በምንም አይነት እንደውም ያ አለመኖሩ ራሳቸው በመንግስት ስልጣን ላይ ያሉ ሰዎች አብይንም ጨምሮ ማነው ፊልድ ማርሻሉን ብርሃኑ ጁላን ጨምሮ ባንዳዎች ለመሸጥ የተዘጋጁ ለኤርትራ ለመሸጥ ራሱ ለሽያጭ ያቆመ ሞልቷል እንደዚህ ነው ያሉ የሚናገሩት ያንን የወደብን ፍላጎት በብሔራዊ ስሜት በሚል ነገር ቀድሞ በነበሩ ቁርሾች ህዝብን ለማነሳሳት ባደረጉት ነገር ላይ እኛ ቦልድ ሆነን ለነሱ ምንም አይነት እድል በማይሰጥ ሁኔታ እኔና አቶ ልደቱም እዚህ አንተ ሚዲያ ላይ ሪዮት ባደረግነው እንትን እኔ አብይን ከጀርባው ወገዋለሁ ወደዛ ሄድ እዛው ቀይ ባህር ድፍት ያርግ ነው ምለው። ምክንያቱም ይሄ ምንድነው ብሔራዊ ጥቅምንም በተመለከተ አይደለም፣ ወደብንም በተመለከተ አይደለም፣ ለራሱ ስልጣን ፍላጎት ብሎ አንዱን ህዝብ አንዱ ላይ ያስነሳና ሴንሴሽናል የሆኑ ነገሮችን እያደረገ የሚያደርገው ነገር በፍጹም መደረግ እንደሌለበት በተደጋጋሚ በተሰራው ህዝብ ግንኙነት አሁን የራሱ ደጋፊ የሆኑት የዩቲዩበሮችም ይሁን ራሱ ባለስልጣኖች
አልሳካላቸው ብሎ መሳደብ ጀምረዋል ማነሳሳት መሆኑ ቀርቶ መሳደብ ጀምረዋል መቼም የሚመጣልን የለም የሚልና ያንን አሁንም ቢሆን እንደው ትንሽ ሰውም ቢሆን በዚህ ጉዳይ መሳሳት እንደሌለበት እና ደጋግመን መስራት እንዳለብን ያስፈልጋል እኔ አሁን አብይን ተከትሎ ሄዶ በአብይ በኩል ውጤት ይመጣል ብሎ የሚያስብ ሰው ካለ እኔ ያምሮ ጤነኝነቱንም ተራተራለሁ በእውነት አይደለም ፖለቲካ ሌላ ነገር የለም ብለህ ታምናለህ ወል የራሳቸው ኢንተረስት ያላቸው ሰዎች አሁን ይኖራሉ በአብይ በኩል ምንድነው ኢንተረስት ሲባል እኮ ምንም የሞራል ተጠያቂነት የሌለው ህዝብን እየዘረፈ የሚኖር ማህበረሰብ የጋራ ማህበራዊ እንስሳ ነው ሰው ተብሎ የሚታሰበውን በጋራ መኖርን አቢዩዝ አድርጎ ወዳጅነትን ጓደኝነትን በስርቆትና በክትፈት ድርጅቱን የሚሰርቅ ወንድሙን የሚሰርቅ ሰው አለ አይደለም እንደ ህብረት ማህበረሰብ እንደዛም ሁሉ ከአብይ ጋር መኖር ለለት ላይቭሊሁዳቸው ለለት ቅንጦታቸው ለዝርክርክነታቸው ለብልግናቸው የሚሆናቸውን ገንዘብ ማግኘት ከዛ በላይ የማያስቡ ሰዎች የማህበረሰብን ከአንድ ደረጃ ወደ አንድ ደረጃ መውሰድ ነገ በልጆቻችን እንዴት እንታያለን በታሪክ ፊት እንዴት እንቆማለን ብለው የማያስቡ የማህበረሰብ ዝቃጭ ሆኑ ሰዎች አሉና ያንን የሚያጋግሉ ሰዎች እንደሚኖሩ አልጠራጠርም አሉ ሁልጊዜም ይኖራሉ እነዚህ ሰዎች የትም አይጠፉም ግን በማህበረሰብ ደረጃ ሲግኒፊካንት የሆነ ቁጥር ያንን ነገር ለማድረግ የሚመች በምንም አይነት ሊኖር እንደማይችል ያ በፕሮፓጋንዳ ደረጃ ያንን እንዳያደርግ ተደርጎ በደንብ የተሰራ ይመስለኛል ያንንም ደግሞ ጠንክረን መስራት አለብን አሁን ባለንበት ሁኔታ አብይ አህመድ የሚባለው ለኢትዮጵያውያንም ለአጠቃላይ ለቀጠናው የህልውና ስጋት ነው እንደው ይሄ ህልውና የሚለው ነገር ምንድነው ተደጋግሞ ስለተነገረ ወደ ክሊሼነት እንዳይሄድ ሰጋለሁ እንጂ አንድ ሰው በራሱ ህዝብ ላይ አንተ ያለውን የጦር መሳሪያ ሁሉ ወስዶ ኢንዲስክሪሚኔት በሆነ ሁኔታ ከገደለ ልጆቹ ትምህርት ቤት ካልሄዱ የፋኖ ቤተሰብ ነህ ተብሎ ሰው ከተገደለ አሁን በኦሮሚያ በኩል ማየው ቤተሰብ ሁሉ ነው ወንድም እህት የፋኖ ነህ እየተባለ መታሰር መገደል መደብደብ አብይና እኔ ብቻ መኖር አለብኝ በኦሮሚያ ውስጥ ሌላ ኃይል መኖር የለበትም ብሎ በሰፊው ነው የሄደበት ያለው ይሄው የትግራይን ጉዳይ ለምን ተገናኙ ለምን አልተጣሉም እሱ ትቶት የመጣውን ድንበር እንትን ለምን የኤርትራ ህዝብና የትግራይ ህዝብ ተገናኘ ብሎ አውሬ ሆኖ ጦርነት ከፍታለው ባካችሁ ንገሩልኝ ብሎ ደሙ ምንድነው ስሩ እየተገታተረኩ ነው የመጣውኮ በቃ ጦርነት ለመክፈት እና እዛም ያሉ ሰዎች እንደዚሁ ማን ነው ብርሃኑ በቀለ የሚባለው ጀነራል እዛ ሰሜን ምዕራብ የሚመራው ሰውዬኮ ሸኔም ኦነግም ባንድ ወይም በሌላ መንገድ አጀንዳ ይጋራሉ ያም ጽንፈኛ ይሄም ጽንፈኛ አንዱንም እንዳናጠፋ ያደረገና ህዝብ ሰላም እንዳይሆን ያለው ሁለቱ አጀንዳ እየተጋሩብኝ ነው ብሎ በአደባባይ ተናግሯል አንድ ሰውዬም እንደዚህ ወሎ አካባቢ ሄዶ የአማራ ክልል ባለስልጣን አላውቃቸውም በየጊዜው ስለሚቀያየሩ እንጂ እዚህ ህዋት እንትን ብሎ ወደሱ አይተኩሱም እኮ እነሱ ፋኖች አይተኩሱበትም ይያሉ ባደው እና ተጣሉልኝ በግድ ይያሉ ህዝብ ደግሞ በሌላ ወገን ያብይን እንደው ፓራዶክስ እኮ ነው ይውልህ አሁን መንግስት ሊጠብቅህ ነው የሚያስፈልገው ሰላምና ደህንነትን ሊጠብቅ ለህብረተሰብ አንድነት ሊያደርግ የሚገባውን ቦታ ህዝብን ለመግደል ሲጠቀምበት ከዚህ በላይ የሚያገናኝስ ነገር ምን አለ ቴዲ እንደው በእውነት አሁን ይሄ አላማ የላቸውም አንድም የሚያደርጋቸው ነገር የለም ምናምን የሚሉት አንድም የሚደርሰው ነገር ጉዳያቸው ስላደለ እኔ በእውነት እንጂ አብይን ከማስወገድ በላይ አንተ የህልውና አዳጋ ይሆነና ህዝብን እንደ ህዝብ ያጠፋ ያለን ህዝብ ያንን ከላዩ ላይ ማንሳት እኮ ለሌላ ነገር ቢያንስ እድል መስጠት እኮ ነው ቢያንስ እሱ ገዳይ ሆኖ በመንግስትነት ባገኘው ስልጣን ህዝብንና ሀገርን የሚያጠፋውን ነገር መቀነስ እንደለህሉና ሲተገል እኮ ሌላ የፖለቲካ አደረጃጀት ምን ይምሰል የምንፈልገው ስርዓት ምን ይሁን ፖለቲካ አሬንጅመንቱ የፖለቲካ ፓርቲ ፕሮግራማችን የኢኮኖሚ ፖሊሲ የሚባል እኮ ቀጥሎ የሚመጣ ነገር እኮ ነው ከመኖር ቀጥሎ ነው አንድ ነገር በህይወት ዘመኑ የፖለቲካ ፕሮግራሙንም ይሆን የህይወት አላማውን በፈለገ ሁኔታ የኢኮኖሚ ጥቅሙንም የሚያደርገው መኖር ሲችል ነው እና ያ የፖለቲካ ልዩነት እንደው ሁሉ ጊዜ ይኖራል አሁን መኖር አለመቻላችን ሰው የመሆናችን ፋንዳሜንታሊ የሰው ልጅ ማህበራዊ እንስሳ ነው የተባለበት እኮ ካደንና ከሳት ጀምሮ በሌሎች እንዳይጠቃ ሲል ነውና መንግስትም የተመሰረተው ይሄን ተከትሎ ነው ሰዎች እርስ በርስ ባላቸው ግንኙነት ውስጥ እንዳይጠፋፉ አንዱ ሃይማኖት በሌላው ሃይማኖት ላይ አንዱ ባህል በሌላው ባህል ላይ ያንዱ ፍላጎት በሌላው ፍላጎት ላይ እንዳይኖር ከስልጣናቸው ቀንሰው ያደረጉ ለህልውናቸው ሲሉ ነው መንግስትን ያቋቁሙበት ፕሪሚሲሱ ራሱ
ከዛም ያለፈ እንደው ሌላ መንግስት ደግሞ ሌላ ኔሽን ስቴት በራሳቸው ፍላጎት ላይ እንዳይመጣ በግለሰቦችም በማህበረሰብ ክፍሎችም በአገሮችም መካከል የሚኖር ነገር እንዲሆን ሚንስ ኦፍ ቫዮለንስ ሁሉ ለሰተላ እንደ በላይ አካል ደህንነታችን ይጠበቅ ያሉ ሰዎች በዛ ዱላ መልሶ ህዝብን ከጨረሰ ይሄን ሰው የማንሳት የመጀመሪያው ነገር ነው በቃ ሰው የመሆን ነገር ነው እና ይሄንን ልዩነት አይላቸውም አንድ አይደሉ ምናምን የሚሉ እኮ በቃ የእርሻ ፖሊሲ ምን ይሁን የኦሮሞ ፖለቲከኞች ፌደራሊዝሙን በከፊል ይወዱታል አማራዎች አይፈልጉትም ያቅንጦት ሆኗል እኮ አሁን እኮ መኖር አልቻልንም ያንን ማን ለመነጋገር መጀመሪያ መኖር አለበት ስለዚህ በዛ ደረጃ መገኘት ሁለተኛ አብይን ተከትሎ አብይ ችግር ይፈታል ብሎ ወደ አንድ ወገን ጦርነት የሚሄድ ሰው ካለ ቀደም እንዳልኩ ከአብይ ባሰ በሽተኛ ነው ብዬ ነው ማምነው እኔ ካሉም ደግሞ እንዳልኩ የማህበረሰብ ዝቃጮች ናቸው ብዬ ነው አበዛው ይመስለኝ ይቀርታ አይ ጥሩ ልጥሮች ናቸው እዚሁ ላይ በኦሮሚያ ያለውን ቤተሰብ በአማራ ክልልም እንደዚሁ አሁን እየተተገበረ ነው በስፋት እንሰማለን ግን ኦሮሚያ መደረግ ከጀመረ ቆይቷል ቤተሰብ የመግደል ፖሊሲ ለምሳሌ ከኦሮሞ ነጻነት ሰራዊት ጋር የተቀላቀለ ልጅ ቢኖር እናትና አባትን ማሰር መግደል ወይም ቤት ማቃጠል እንደዚህ ባለፈውም ዶክተር ሚልኬሳ ሲገልጠው ነበር ለምንድን ነው ይሄ ቤት የተቃጠለው ስል የሸኔ ቤት ነው እንዴት ይሄ ይደረጋል ስል እዛው ተነጋገሩ አመራር አይደለም ወይና እዛው ከላይ የመጣ ትዕዛዝ ነው የሚል አስተያየት ማለት የሚል ነገር መስማቱን ሲናገር ነበር በቤተሰብ ደረጃ አንድ ሰው ከዛ ተቀላቅሎ ማለት የኦሮሞ ነጻነት ሰራዊትን ተቀላቅሎ ቤተሰብ ለመሞቱ ምክንያት እንደሆነ ሁሉ አንድ የፖለቲካ ድርጅት በትጥቅ ወይም በሰላማዊ መንገድ እየተቃወመ ነው ሲባልም ህዝብን በዛው ቀመር በጅምላ የመቅጣት የብልጽግና ፖሊሲ በተጨባጭ በተግባር የታየ ነገር ነው አሁን በኦሮሞ ፖለቲካ ውስጥ ከዚህ ቀደም በጣም ጎላ ያለ ድምጽ ያላቸው ሰዎች አሁን የተወሰኑት ቢያንስ ወደ ዋናው ወደ ተቃውሞ ኮንቨርሴሽን የተመለሱ ይመስላል ግን ስቲል በበቂ መጠን የገቡ አይመስለኝም በህዝቡ ላይ እየደረሰ ካለው ሰቆቃ አኳያ ስለዚህ የዚህን ምክንያት በተመለከተ በእናንተ በኩል የተደረገ ግምገማ አለው የጭሬኛ ማለት በአሁኑ ወቅት በኦሮሞ የፖለቲካ እንቅስቃሴ ውስጥ በኦሮሞ ልሂቃን ዘንድ በኦሮሞ ህዝብ ላይ የሚፈጸመውን እስራት ግድያ ፊጅ እና የተለያዩ ጭቆናዎችን በተባበረ ድምጽ ላለማስተጋባት በበቂ መጠን ላለማስተጋባቱ ምክንያቱ ምንድነው ቀደም ያነሳነው ከተለያዩ ብሔሮች አኳያ ያለውን ስለሆነ ወደ ውስጥም ማየት ያስፈልጋል ብዬ ስላሰብኩ ነው ያ ጥሩ እንዳነሳው የኦሮሞ ነጻነት ሰራዊት አባል ቤተሰብ መሆን ወንጀል ተደርጓል የኦሮሞ ነጻነት ሰራዊት ቤተሰብ መታሰሩ መገደሉ እንዳለ ሆኖ የጤና አገልግሎት እንዳያገኝ ሲታመም ሰው እንዳይጠይቀው ማለት ፐርሰናሊ ቤተሰብን ሲጅ ማድረግ ከዛ አካባቢ እንዲሄድ እንዲወጣ እንዲነቀል የማድረግ ስራ ሲሰሩ ቆይተዋል ማለት ይሄንን ደግሞ በስብሰባ ምንድነው በፕላን በቅንብር የሰሩበት ሁኔታ ነው ያለው እንዲህ አይነት ነገር ትግሉን የበለጠ ነው የሚያጠናክረው ሰው በተጨቆነ ቁጥር ወደ ትግሉ እየተቀላቀለ ይሄ ስርዓት የበለጠው ነው ለህልውናው አደጋ እንደሆነ ለዚያ ደግሞ መፍትሄ የመፈለግ ሁኔታዎች ይፈጠራሉ ይሄ ምናገረን እንግዲህ አገር ቤት ውስጥ ያለውን ማለት ይሄንን ጉዳይ በተባበረ ክንድ በአንድነት የማንሳት ሚሉ ነገሮች አንዳንድ ቻሌንጆች አሉ ቻሌንጆቹ ምንድናቸው ይሄንን መንግስት የኦሮሞ ነው ብሎ የማሰብ ስብስቡን ከድሮዎች ስርዓቶች ልዩ የሚያደርገው የኦሮሞኛ ቋንቋ ይናገራል ግን ከሌሎቹ ከድሮዎቹ ስርዓቶች በባሰ ሁኔታ የኦሮሞን ህዝብ ሲገድል ሲያስር ሲበድል የኑሮ ደረጃ
ሲያሽቆለቁል ነው የምታየው ማለት ነው። ስለዚህ አሁን መጀመሪያ ላይ የነበረው ሁኔታ እና ዛሬ ላይ ያለው ሁኔታ እንዳይደለም። በዩፎሪያው ዘመን ከኦሮሞ ብቻም ሳይሆን ከሌላውም የህብረተሰብ ክፍል ድጋፎች ነበሩ። ቅድም አንዳንድ ጥያቄዎች ሲነሱ ነበር። ለምን ፕሮፌሰር አሰማን ነው ጌታቸው ያነሳው ኢህአዴግ ውስጥ አድጎ ተቆጥቁጦ እንዴት ተቀበል ነው የሚል ጥያቄ ሲያነሳ ነበር። እውነት ለመናገር ኢሊታችን ጀንዊንሊ ችግሮችን በጊዜው ከመናገር ይልቅ ለአጥፊዎች በር ከፍቶ ቆሞ ሲያይ ነው የምናየው። the benefit of the doubt ይሰጠዋል። አሁን ለምሳሌ የዚህ ሰው ባክግራውንድ ይታወቃል፣ ግን በጊዜው የኦሮሞኛ ቋንቋ ስለተናገረ ከኦሮሞ ህዝብ ድጋፍ አግኝቷል። ኢትዮጵያ ስላለ ዩኒታሪ የሚባለው ፖለቲካ አካባቢ ድጋፍ አግኝቷል። ስለ አፄ ምኒልክ ጥሩ ነገር ስለተናገረ ስለ አፄ ኃይለ ሥላሴ ሐውልት ስላስገነባላቸው just እንደዚህ አይነት ነገሮች ነው ፖፑላር የመሆን ሁኔታዎች የፈጠሩለት እድል ነበሩ ማለት ነው። እውነትም ይሄ ሰውዬ ድሮ ከነበረው የተሻለ ነገር የተለየ ነገር አምጥቷል ብሎ የማመን ጉዳይ ነበር። አሁን ዛሬ እዛ ቦታ ላይ ያለው ይብለን ብንል የለም። ከሌላው ማህበረሰብ ከኦሮሞም አካባቢ ብዙ ለውጦች አሉ። በቀላሉ ለመግለጽ ታዬ ደንዳ በቃ ምርጥ የብልጽግና ደጋፊ ነበር አምኖበት። በኋላ ግን ከተገነዘበ በኋላ በተጨባጭ የሚሰሩ ስራዎችን ካወቀ በኋላ ይሄ ስርዓት አያዋጣም ብሎ በግልጽ መስዋዕትነት ከፍሎ እዚያው ቦታ ላይ ቁጭ ብሎ ሲናገር የምታየው ነው ማለት እና እንደ ኦሮሞ ጥቂት ከስርዓቱ ብልጽግና የሚሉት ምናብ ነው። ለተወሰኑ ሰዎች ምንድነው ያተረፈው ነገር ሊኖር ይችላል። ግን እዛ አካባቢ ካሉ እዛ ሰርክል ውስጥ ካሉ በጣም ትንሽ ፐርሰንት የሚሆኑ ሰዎች በቀር ሌላው ማህበረሰብ ይሄ ስርዓት የኦሮሞን ህዝብ እየጨቆነ እየገደለ እያሰቃየ ከሌሎች ስርዓቶች በባሰ ሁኔታ ችግር እያደረሰ እንደሆነ ንግባባለን ማለት ነው። ይሄ በሂደት ያየነው ነው። ዛሬ ይሄንን ሰው የሚደግፍ የኦሮሞ አካል በጣም ጥቂት እያነሰ እየተመናመነ የመጣበት ሁኔታ አለ። ስለዚህ መናበቦች ይኖራሉ። ይሄ ስርዓት የማንኛውም ብሔረሰብ ጸር እንደሆነ ለሀገርም ችግር እንጂ ሀገር መምራት ካፓሲቲ እንደሌለው እዚያ ቦታ መወገድ እንዳለበት የሚስማማ የኦሮሞ ሊቅም ይሁን የኦሮሞ ህዝብ በጣም አብዛኛው ነው። እንግዲህ ጌታቸው አሁንም የውስጥ ጉዳይ ላይ አስተያየት ስጠኝና ከዛ ወደ ሁላችሁም ወደ የመጠቅለያ መልእክታችሁን እንድታቀርቡ እድል ሰጣችኋለሁኝ። አንዱ እንግዲህ የህልውና ትግሉ እንዴት ይቀናጅ ሲባል መጀመሪያ ትግል የሚያካሂዱት ኃይሎች ከመቀናጀታቸው በፊት በገዛ ራሳቸው ማህበራዊ መሰረት ላይ የሆነ አይነት ወጥነትና ሰላም ይሄ ጨፍላቂ ወጥነት ሳይሆን ኮንሰንሰስ ላይ የተመሰረተ ወጥነት እንዲፈጥሩ ስለሚያስፈልግ ነው እነዚህን ጥያቄዎች እያነሳሁ ያለሁት። ስምረት መግለጫ አውጥቷልና ለምን እርምጃ አልተወሰደም? ህወሓትን ማስታመም አይገባም የሚል አይነት አስተያየት ነው የተመለከትኩት በመግለጫው ላይ አንተም እንዳየኸውና ከዛ ብዙ ጊዜ ደግሞ ካንተም ጋር የተነጋገርንበት በዚህ በሬዮትም በዩኤምዲም ላይ ማለት ነው ትግራይ ውስጥ ያሉት ተዋንያን ደግሞ እየሰጧቸው ያሉ መግለጫዎች አሉ። እንደዚህ አንበረክኩንም እንዲህ አናረግም ይሄ እንደዚህ መሆን አለበት ይላሉ። እንደገና ተመልሰው ደግሞ አሁን ኦፍ ኮርስ
እያሉ ያሏቸው ነገሮች አሉ። ሶ አሁን አንዱ ፈተና ሆኖ ይታያል ወይ? ለምሳሌ በትግራይ ውስጥ፣ በአማራ ውስጥ፣ በኦሮሞ ውስጥ ያለው በአገዛዙ ዙሪያ ያለ የህልውና ስጋትነት ኮንሰንሰስ አለመፈጠር ፓርቲኩላርሊ ትግራይ ላይ አተኩረህ ብትናገር ወዳለሁ። ግን ከዛም አኳያ ብታየው አንዱ ብልጽግና ማድረግ የቻለው ዊዝን ዳት ብሔር ራሱ ክፍል መፍጠር መቻልን ነው። እና የእሱ አስቸጋሪ ፈተናነት እንዴት ይታይሃል ልህ ነው። የቀደመውን አሁን ሊመጣ ከሚያሰጋው ጦርነት አኳያ የስምረትንም መግለጫ አብረህ ብታነሳው ብዬ ነው። ጥሩ ነው። ቅድም ሳነሳ ለምንድን ነው ያ ትዕይንተ ህዝቡ ያሸበረው የሚለው ላይ ስጠቅስ ከዚህ ጋር የሚያያዝ ነገር አንስቼ ነበረ። አንዱ እነዚህ ለምሳሌ ትግራይ ውስጥ ያለው የፖለቲካ ኃይል አማራ ካለው ወይም ኦሮሚያ ካለው ሌሎች ቦታዎች ካለው ጋራ እንዳይገናኝ ብቻ ሳይሆን እዛው ውስጥም አንዱ ውስጥ እያንዳንዱ ውስጥ ያው ክፍፍሉ እንዲበዛ በራሱ ቢዚ እንዲሆን በራሱ ጉዳይ ቢዚ እንዲሆን ቢያንስ ከሆነ ደግሞ ከፍ ካለ ደግሞ እርስ በራሱ እንዲጨራረስ ነው ሲሰራ የነበረው አገዛዙ። እና ይሄ ደግሞ ጠቅሞታል። አሁን ፕሪቶሪያ ምንድነው ያመጣው ሲባል እርግጥ ለጊዜው የሆነ የቃላህ ድምጽ ወይም የጥይት ድምጽ ነው ያስቆመው። ይሄም ብዙ ጥቅሞች አሉት ሰጥቷል። ለሌላው ቦታ ላይ እንዲሆን የሚፈልገው ያ ነው። የጥይት ድምጽ እንዲጠፋ ነው የምንፈልገው። ግን በጊዜ ግን ምን ሰጥቶታል? ያለ ምንም ወጪ ያለ ምንም ጥይት አሁን ትግራይ ለብዙዎች ከአንድ ሰው ጋር ስናወራ ትግራይ ውስጥ መጀመሪያ ክፍፍሉ ሲጀመር የፋኖ ውስጥ ያሉ ለምሳሌ አመራሮች የደነገጡበት ሁኔታ ነበረ። ለምን? ከነ ልዩነቱ ከነ ምናምኑ እዛ ውስጥ ያለው ኃይል የቀደም ያልከው ኮንሰንሰስ በቃ አንድ ዝም ብሎ እንደ ህዋት እንደሚለው አንድ መስመር ምናምን ሳይሆን እሱ ከሚቃወሙት እና በጣም አምረው ከሚተቹት አንዱ ነኝ። የህዋት በቃ አንድ አስተሳሰብ አንድ መስመር የሚሉት ግን ኮንሰንሰስ ያስፈልጋል። ዝቅተኛ ይህንን አንቀበልም፣ ይሄ ቀይ መስመር ነው፣ ከዚህ ማለፍ ነውር ነው፣ ከህዝብ ጥቅም ጋራ የሚጋጭ ነው ምናምን የሚል ያስፈልጋል። ትግራይ ውስጥ ያ እየጠፋ መጥቷል። የስምረት መግለጫም እንዳልከው አሁን ስምረት ይህን መግለጫ ባወጣበት ሰሞን ምንድነው የሆነው? አዲስ አበባ ለምሳሌ በምንልበት ሰዓት በርካታ የትግራይ ተወላጆች ያው እየታሰሩ ነው፣ እየተለቀሙ ነው። ከመንገድ ከስራ ቦታ ከቤት በማንነታቸው እየተለቀሙ ነው። አሁን አዲስ አበባ ቁጭ ብሎ ይህንን እንኳን አሁን ከብልጽግና ጋር ወይም ከ4 ኪሎ ጋር ባለው ቅርበት እንግዲህ ባለው ግንኙነት ይህንን ማስቀረት የማይችል ኃይል ወይም ያልቻለ ወይም የማይፈልግ ያው ከነዚህ አንዱ ወይም ሁሉም ሊሆን ይችላል መልሱ ኃይል ትግራይ ውስጥ ጄኖሳይድ የፈጸመን ኃይል ህግ ያስከብር ትግስቱ ይበቃል ምናምን ብሎ መግለጫ የሚሰጥበት ጊዜ ላይ መድረስ ምንድነው የሚያሳየው? አሁንም የ4 ኪሎ ከመጀመሪያ የሰራበት ውጤት ያመጣበት ምናልባት በትዕይንተ ህዝቡ ጅማሬ ላይ ደግሞ እንደ ሊቀለበስ ነው ወይ የሰራልኝ ስትራቴጂ ሊቀለበስ ነው ወይ ብሎ የተሸበረበትን ነገር አሁንም እንዳለ በተለይ በትግራይ ካሁን በፊት ያልነበረ እንግዲህ ከአንድ ወጥ የሆነ መስመር ከሚባል አካሄድ እኔ በግሌ ስደግፈው የነበረ የተለያየ ሐሳብ ከጥይት ከመተካኮስ ውጪ ባለ ዳይቨርስ የሆነ ሐሳብ ያንዳንዱ ራሱን ሳይሳቀቅ መግለጽ የሚችልበት መድረክ እንፈልግ ነበረ። አሁን አልፎ ወደ ሌላ መስመር ሄዷል። ልክ በቃ ምናልባት ያኔ አብን ነበረ ወይም ኢዜማ ነበረ ይለው የነበረ ይሄንን ማለት ነው። አሁን ስምረት እያለው ያለው በተለይ
ከስምረት ሙሉ ሁሉ መግለጫዎች ይዘት አይደለም የኔ ግጭት። በተለይ ህግ አስከበር የሚባለው ደግሞ በህግ ማስከበር ስም ጄኖሳይድ የፈጸመ አሁንም ድረስ ሲፈልግ ኤርትራ መድህን ነች ብሎ ከኤርትራ ጋር ሆኖ የሰራ አሁን ደግሞ ልክ መድህን ነች ብሎ በተከራከረላት እና በሻዕቢያ በምትመራ ሀገር እና ሰራዊት አሁን ደግሞ ያው ጠላት ነውና አሁንም ያኔ ወዳጅ ብዬ ተሰልፍ ያለው ከሻዕቢያ ጋር አብራችሁ ተሰለፉ፣ አሁን ደግሞ ሻዕቢያ ጠላት ነው ስል ደግሞ ያው ከኔ ጋር ተሰለፉ ከሚል ኃይል ጋራ እንደ ህግ ማስከበር ዘመቻ ጥሪ ማድረጋቸው እንዳልከው ቅድም ደጋግማ ያነሳው ስጋት እንዳለ ያስረዳል። አሁንም አገዛዙ በወጥነት በኮንሰንሰስ አሁን ትግራይ ውስጥ አንድ ኮንሰንሰስ፣ አማራ ውስጥ አንድ ኮንሰንሰስ፣ ኦሮሚያ ውስጥ ሌሎችም ጋር ኮንሰንሰስ ተፈጥሮ ኮንሰንሰሱ ግን እንዳልነው የዳይቨርሲቲ ኦፍ አይዲዮሎጂ አይዲያዎች፣ አካሄዶች፣ መንገዶች በማይደፈጥጥ መልኩ አንዱ አንዱን በማይውጥበት መልኩ ወይም አንድ ሀያል አጠቃላይ ሌላውን እንደሌላ አድርጎ በማይጠልዝበት መልኩ እንዲሄድ ነው የምንመኘው የምንፈልገው እና ያ ገና ስራ እንደሚያስፈልገው ቀይ መስመሮች ሲጣሱ የትም ቦታ ማንም ይጣሳቸውማ ልክ አይደለም ይሄንን አንቀበልም የሚል ከትግራይ በአማራ በኦሮሚያ በሁሉም ቦታዎች ያ መፈጠር እንዳለበት እዚህ ላይ ደግሞ ወሳኙ ሚዲያ እንደሆነ ባለፈው እንዳልነው ዝግጅቱ ሚዲያ ባይኖር ኖሮ በአንድ ላይ የሚያስተላልፍ ሚዲያ ባይኖር ኖሮ አሁን ዛሬ የምናደርገውን ውይይት መድረክ የሚፈጥር ሚዲያ ባይኖር ኖሮ ያው የተጀመረው ጥሩ ጅማሬ የሚለውም ነገር መጀመሩ ራሱ አይታወቅም ነበር። አሁንም ቀይ መስመር የሚያልፉ መግለጫዎችም ይሁኑ ጉዳዮች ሲመጡ በሚዲያ መተቸት ቅቡል ተደርገው እንዳይወሰዱ መተቸትና መቃወም ያስፈልጋል ብዬ አስባለሁ። አንድ እሱ ነው። ሁለተኛ በአንተም ሚዲያ ላይ አንስተዋል። አሁን ከህወሓት የሚሰጠው መግለጫ አለ። አሁን ብልጽግናም ሻዕቢያም የትግራይን ከነሱ ጎን አሰልፎ ያው ሊጀምሩት ካሰቡት ጦርነት አንጻር አሰላለፋቸውን ማጠናከር ይፈልጋሉ። ለዛ ደግሞ ግብአት የሚሆኑ ያለፈውን አታንሱ። ለምሳሌ ትግራይ ውስጥ ተደጋግሞ የሚነሳው ከ1 ሚሊዮን ሰው በላይ አልቆብናል እና አሁንም ማንኛውም ጦርነት የአንድም ተጨማሪ ሰው ህይወት መንጠቅ የለበትም ተብሎ በሚቀርብበት ሰዓት የሚሰጠው መግለጫ ምንድነው? የ1 ሚሊዮን ህዝብ 1 ሚሊዮን እያላችሁ የህዝቡን ሞራል አታዳክሙ፣ ያው የሚቀጥለው ጦርነት እንዳይዋጋ አታድርጉ የሚል አይነት መግለጫ ይሰጣል ከጽህፈት ቤቱ ከነፈትለ ማለት ነው። እና ይሄም ልክ የስምረቱ መግለጫ በፍጹም ተቀባይነት እንደሌለው ሁሉ በህግ ማስከበር ስም ጦርነት እንዲታወጅ መጥራት፣ መሳሪያ መሆን፣ አዋጅ ነጋሪ መሆን በፍጹም ተቀባይነት እንደሌለው ሁሉ ከጽህፈት ቤቱ ደግሞ ለነሱ ስልጣን ለነሱ ወንበር ሲባል አሁንም ጦርነት እንዲጀመር አሰራርፉ ተቀይሮ ዋና አንኳር የዚህ አክሲስ የጄኖሳይዳል አክሲስ ዋና አካል ከነበረው ሻዕቢያ ጋር የሚደረገው መቀራረብ መኮንን ያስፈልጋል። ይልቃል ለመጨረሻ እንግዲህ አሁን አዲስ ጦርነት ሊከፍት እንደሆነ እየዛተ ነው። በአማራ ክልል ደግሞ እንዲሁ በኦሮሚያም ክልል በጣም ሲቪሊያን በስፋት እየተገደሉበት ያለ ጦርነት እያካሄደ ነው። ባሉት መሳሪያዎች በሙሉ የመሰረተ ልማት አውታሮች እያፈረሰ ነው። ትምህርት ቤቶች ያው ቅድም ጠቅሰዋል፣ ተማሪዎች ወደ ትምህርት ቤት እየሄዱ አይደሉም፣ ህይወት እየተኖረ አይደለም ብቻ እና በአንጻሩ ደግሞ በአማራ ክልል ውስጥ ያሉ የብልጽግና ባለስልጣናት
በየጊዜው እየወጡ የሚሰነዝሩት ዛቻ አለ። ጥቂት ቀበሌዎች ናቸው የቀሩን ምናምን ይላሉ። ተመልሰው ደግሞ ከባድ መሳሪያ ተጠቅመው ፋኖ አጠቃንም ይላሉ። መዓት የሚጋጭ ነገር ነው የሚባለው። ሆነም ቀረ አሁን እየተካሄደ ያለው ጦርነት አለ። ከዚህ በኋላ አገዛዙ ጦርነት ሌላ ሜጀር የሚባል ውድመት የሚያስከትል ጦርነት ሊከፍት እየተዘጋጀ ነው። ሰው በሰው ዘንድ ይሄንን ጦርነት እና አሁን እያካሄደ ያለውን ጦርነት የወሰደ ሰዎች መማገድ እንዳይችል በዜጎች መደረግ ስለሚችሉ ነገሮች የተወሰነ አስተያየት እንድሰጥ ፈልጌ ነው። ምንድን ነው ማድረግ የሚችሉት ዜጎች ይሄን ነገር ላለመተባበር? ሁለተኛ አብሮ ልሂቃንንም እንደዚሁ ከዚህ በፊት የሰሯቸውን ስህተቶች ላለመድገም አገዛዙ በሚፈበርካቸው በብሔራዊ ጥቅምም በአገር ክብርም በሉዓላዊነትም ስም ህብረተሰብን ሞቢላይዝ ለማድረግ ጋልቫናይዝ ለማድረግ ከሚጠቀምባቸው አደገኛ ትርክቶች ህብረተሰቡንም ራሳቸውንም እንዲጠብቁ ማድረግ ስላለባቸው ነገሮች በመጀመሪያ ዜጎች ምን ማድረግ ይችላሉ? ሁለተኛ ልሂቃን ደግሞ ከዚህ ቀደም ስህተቶቻቸው ተምረው ምን እንዲያደርጉ ወይም እንዳያደርጉ ያስፈልጋል። እሱ ላይ ያተኮረን ውይይታችንን ጠቅልል ብዬ ነው። ይልቃል ቀጥል። አመሰግናለሁ ቴዲ። አንድ ነገር እንደሚባለው እንደው ሰው ብዙ ጊዜ ምክንያታዊም ነው ስሜትም አለበት እና ፖለቲካ ደግሞ ሁለቱንም የያዘ ስራ ነው የሚባለው እና አንዳንድ ጊዜ ግን ስሜት ለመጀመሪያ ጊዜ ቢያሳስትህ ፐርሚሲብል ይሆናል አይደለም። እንደው አሁን አብይ በመጣ ጊዜ በምንም አይነት ያኔ አብዮተኛ ድርጅት የነበረው ኢህአዴግ ድርጅትን ፖለቲካን ህዝብን አገርን አንድ አርጎ ለውሶ ለሌሎች እሴቶች ምንም አይነት ዋጋ በማይሰጥበት ሁኔታ ውስጥ በነበረ ጊዜ አብይ መጥቶ አዲስ ነገር ያመጣ መስሎ በቅድም ጀሬናም እንደተናገረው ጆሮ ለሚወደው የተለያየ ንግግር እየተናገረ ያንን ቢናገር ህዝብ አጥቶት ስለነበረ የኢፎሪያ ዘመን ስለነበረ ቢሳሳት ከዛም በኋላ ደግሞ ያንን ሊያበላሽ ቀድሞ የነበረው ስልጣን ላይ የነበረ ነገር አሁንም ወደ ተስፋ የምንሄድበትን መንገድ ሊያበላሽብን መጣ ብሎ በህዋት ላይ የነበረው የኖረ ስርዓት እንኳን እንደ ህዋት ያለ ጨቋይ ስርዓት ማንም ስርዓት ከሄደ በኋላ ይጠላል። ቦርደም ራሱ እኮ እንትን ይላል አይደለም? አንድ ስርዓት እንድትጠላው ያደርጋል። ከዛም በኋላ ደግሞ አዲስ ተስፋ ይዘባለበት ያ ተከሰተ ሲባል ሁሉም ወደ ህዋት ደግሞ በብሔረሰብ ደረጃ የተዋቀረ አስተዳደር ሲሆን የበለጠ ጥላቸው ድንበር ያጣልና በዛ ውስጥ የተፈጠረ ነገር የመጀመሪያው ቢሆን እንደው ስለ ሁሉም ድካም እኛ የተቋወምነው ነገር ቢሆንም እንኳን በዛ ምክንያት ተሳሳት አንድ ጊዜ ስላላየ ነው ያንን ቲያትር ተብሎ ሊባል ይችላል። አሁን ላይ ግን በብዙ ነገር ከተነገረ በኋላ እኔ እንግዲህ በአብይ የሚመጣ ነገር የለም ብዬ አምናለሁ። እንደው የራሴን የመጀመሪያ ሰው ባረግ ሁለተኛ ነገር ደግሞ ባንድ ወይም በሌላ ነገር ኢሚዲየት የሆነ ኢንተረስት የለኝም ብዬ ነው ማስበው። አሁን እንደው የመጀመሪያው አንድ ቁጥር ወንበር ጠቅላይ ሚኒስትርነት ነው አይደል? አብይ የተቀመጠበት ወንበር ላይ ለመቀመጥ አሁን ኢትዮጵያ ውስጥ ስልጣንም እኮ የሚያጓጓ ነገር አልሆነም። ተዋርዷል እኮ እና በዛ ደረጃ አጠቃላይ እንደ ማህበረሰብ እንደው በህይወት ዘመናችን እንደው ያለ ሶሻል ፐርፐዝ አንድ ቁም ነገር እንሰራ እንደሆነ በሚል ያን ከሄርን ደግሞ ስስት ከለለ ግሪድ ከለለ ኢሚዲየት የሆነ ፍላጎት ከለለ ለስተት ብዙ የመጋለጥ እድል የለም። አንዳንድ ነገሮችም እንደውኛ ያልናቸው ትክክል የሚመስሉ ነገሮች ነው የመጡት ከዛም ይመነጭ ነው የሚመስለኝ። የተለየ ችሎታ ስላለንም አይመስለኝ ትንሽ የምኞት ባሪያ ስላልሆነ ነው። አሁንም ቢሆን እኔ እንደው በህዋት ላይ መጣ ብላችሁ የተሸነፈን ኃይልና ወራጅ ኃይል ተመልሶ መንግስት የሚሆንበት ምክንያት የለም። አትፍሩ። ያኔ በጦርነቱም ጊዜ ታሪክ እንደዛ አይሰራም። አንድ መንግስት የስልጣን ዘመኑ አልቆ በህዝብ እንትን ተባሮ ተመልሶ መንግስቱ ነው ጦርነት ቢያካሂዱ ህዋትና እንትና ብንለቃቸው እንኳን ህዋት መንግስት መሆን አይችልም። ያው ሁሉ ሰው ባይገባም ማለት ነው። ስለምን ፖለቲካል ቲዮሪ ራሱ የሚሰራበት መንገድ አለው ማለት ነው። እና ያ ከሆነ እኔ አሁን ሌላውን ሰው ልክ ህዋት ተመልሶ ሊመጣ እኛ ደግሞ ከህዋት ጋር ተደራድረን ስልጣን ልናገኝ እንደ ህዋት እድሜ ልኩን እየወረደ እዛ ድረስ እየሄደን ቢሆን ስልጣን ሰጪ ነው። እንደ ቢያንስ በእድሜ ሂደት እኮ እኛ ራይዚንግ ነው አይደለ? ትንሽ እድሜያችንን ቁልቁል መሄድ ጀመረ። ህዋቶች ደግሞ በእድሜም እየሄዱ ናቸው። መተው ስልጣን ይወስዱብናል፣ መልሰው ይጨቁኑናል ምናምን የሚለውን ሪቶሪክ እንዴት ነው እንደ ቁም ነገር የሚወሰደው ማለት ነው? ከዛም አልፎ በትግራይ በኩልም ያለውን እንደው ሁሉንም ለመናገር ብዬ ነው። አሁን ከኤርትራ ጋር ያለውን ግንኙነት እኮ ኢትዮጵያ ጠንካራ በነበረ ጊዜ ምንም ነገር የኤርትራ መንግስት ምንም አድርጎን አያውቅም። አጭር ጊዜ ክላሪቲ ኦፍ ኤክስፔክቴሽን አልነበረም።
ያ ጦርነት ተካሄደ ከዛ በኋላ በዲፕሎማሲውም ሆነ በሌላው ነገር በዚህኛው በኩል ያለው ነው አሸንፎ የሚኖረው አሁን ልክ ኤርትራ መጥቶ ትግራይ መልሶ ሊበላ ነው ወይም እንደዚህ ነው ብዬ እኔ ለማሰብ አልችልም የጋራ የሆነ ጉዳይ አለን በጋራ ጉዳያችን ብንሰራ አንዱ ላንዱ ስጋት የሚሆንበትና ለአብይ ጦርነት አጋር የሚሆንበት ምክንያት አይታየኝም እኔ ሎጂካሊ የሆነ ነገር የለም አንፈራራ እኛም ፖለቲካው ስንል ጥቅማችን ለምንድን ነው የምንሰጠው እስቲ ቆይ አሁን ኤርትራ ገዝቶ ነው ስልጣን ጥቅም የሚሄደው ወይ ሰዋት ገዝቶ ነው እና በሚመጣው ነገር ውስጥ በምክንያት ከሆነና ስጋት ካለ ያንን ለመቅረብ በሚመች መልኩ እንነጋገር ከዛ ያለፈ ግን እንደው የድንበር ጉዳይ ይሁን ያማራ ጥቅም ይሁን የሆነ ነገር መንገድ የምናወጅበት ስርዓት አለ ከማለት ውጭ አንዱ ላንዱ የሚሰጠው ነገር የለም ለኮሌክቲቭ ግሪቫንሳችን ለኮሌክቲቭ አጎኒ ለስቃያችን ለምናችን ይሄንን ስርዓት ከላያችን ላይ እናንሳ የሚል ሲሆን ትብብሩ ወደዛ መሄድ ደግሞ ክፍፍሎችንም አንዳንዴ እንደው ቲዮሬቲካል ባክግራውንድ ሰተን ብናያቸው አንድ ኃይለኛ ነገር ሲፈጠር እኮ ማህበረሰብን እኮ የመፍለጥና አዲስ ነገር የመወለድ ካልቸር አለው በዛ ደረጃ ይውጣውን የዋት ሰዎች የኢትዮ ኤርትራ ጦርነት ጊዜ እንደተከፋፈሉት እኮ አሁንም ይሄ ጦርነት ሜጀር ኢቨንት ስለሆነ ይሄንን ሲፈጸምና አጠቃላይ ሂደቱን በተመለከተ ቢከፈሉ የጌታቸው ጥፋት የደብረጽዮን ጥፋት ብቻ ብለው አዩት አንድ ጦርነት ካለቀ በኋላ የትም ሀገር ውስጥ አብዮት ይነሳል ያ ቲዮሬቲካል ኮንሰፕት መሆኑን አውቀው ፕሮፌሰር ጌታቸውም እንዳለው ወደ ኮንሰንሰስ ልክ ቀደም አንድ ሃይማኖት አንድ ባል እንደሚለው ህዋት በሁሉም ነገር ውስጥ የመወሰን አንድም ሶስትም እየሆነ እንደሚስጥረ ስላሴ ሳይሆን የትግራይ የፖለቲካ ኃይል አንዱ ነው በሚመጣው ኢትዮጵያ ውስጥ በድርሻው የሚገባውን ፍትሃዊ ጥያቄዎች እንዲያገኝ ከጥቃትም ራሱን ለመከላከል ወደፊትም ለሚፈጠረው ኢኩሊብሪየምና ፓወር ባላንስ የራሱን ባርጌኒንግ ነገር ይዞ እንዲመጣ ያድርጉት እንደው ዝም ብሎ ይሄ ልካውን ለምሳሌ ካብይ ጋርም የመጡት ድሮ ከኢትዮ ኤርትራ ጦርነት ጀምሮ ከኤርትራ ጋር ባላቸው የኢሊት ፉክክር ለትግራይ ልዩ ሐሳቢ በመሆን ኤርትራን መጥላትን በቃ ለኤርትራ ዋና ሰው መሆን ወይም ደግሞ ከኤርትራ ጋር የተቀራረቡት ሰዎች ልዩ ካሃዲና እነዛም ልዩ ነገር እንደፈጠሩ አድርገው ሳይሆን just በባላንስ ነው በልኩ ነው በቃ ችግር ለመፍታት እናደርገው ነገር ሁሉ ችግር ለመፍታት ከሆነ ማንንም ለማንማችን ስጋት ሳንሆን የተሻለ ነገር መፍጠር ይቻላል ጥያቄዎችን ባህሪያችንን ማንነታችንን ይታወቃል እኮ እንደው ያደርን ሰዎች ነን ማንንም አይበልጠውም በዚህ ጊዜ ውስጥ ስለዚህ በየትኛው መንገድ ተገፍቶ ለአብይ በሚጠቅም መልኩ የሚያደርግ ሰው እኔ እንደተባለው የጤና መጓደል ነው ብዬ ነው ማየው እና ፕሪቴክስትም አትስቱ አብይን በደግፉ ሰዎች ጥቅም ያገኛችሁ ሰዎች በዛ ሂዱ ግን ፋኖን ህዋት መርቶት ነው ህዋትን ወደ ስልጣን ሊያረግ ነው ብሎ የሚያስብ ሰው ካለ ኢንተለጀንሳችንን ኮሽን የሚያረግ እንደው በመቀኝነት የተጋረደ ወደፊት የሚመጣው ነገር ሁሉ ለምን እነሱ አረጉት ከሚል መቀኝነትም ጭምር ይመስላል እንጂ ሰው እየሞተ ህይወቱን እያጣ መጨረሻ ላይ በመድሃኔ ዓለም የሚጣላውን ሰው ለስልጣን ለማረግ ነው ፋኖ የሚባለው የሚታገለው ከህዋት ጋር ሲባል ግን ደግሞ በሌላ ወገን ይህሉና አዳጋ አለብኝ ካለ ያለያንስ ምርጫ የለም በመጀመሪያ የስትራቴጂ ምርጫ የለም ሌሎች ሁሉ ከመኖር በኋላ የሚመጡ ነገር ናቸው እንዴ ማለት ታክቲካልን አንድ ነገር ይህሉና ትግላ ችግር አለብኝ ካለ የምር ካመነ ያማራዝ ለምንድነው ካብይ ጋር ወልቃይትን ሊወስድብኝ እንደዚህ ሊያደርገኝ ኤርትራ ሊመጣብኝ ወደብ ሊያመጣብኝ ያ ሁሉ ነገር እኮ ከመኖር በኋላ የሚሆን ፖለቲካ ሲኖር ነው ኢንፋክት ሀገርም የሚኖር እና በዚህ ደረጃ ታስቦበት የሚደረግ ነገር ስለሆነ እስካሁን ጥሩ ነገር አይተናል ቀደም ደጋግሜ እንዳልኩት አብይ ንግግር ሁሉ እንዲተሳሰር ፈርቶ ሁሉ በቨርቹዋል እንዲቀሩ ያለው ቀደም ፕሮፌሰር ጌታቸው እንደተናገረ ሁሉ እኮ ይሄ እንትን ነው እኮ ፍርሃትን የመቆጣጠር ዘዴ ነው ያ በፊዚካሊ ካልሆነ በኢንተርኔት ከሆነ ችግር የለም ሲል አይዟችሁ አትፍሩ ለማለት ነው ካድሬዎች ቢያንስ ገና አየር ላይ ናቸው መሬት አልመጡም ብሎ ፈርቶ ፍርሃትን ለመጨመር ነውና ያንን ብዙ ለውጥ እንዳለ አገዛዝ ውስጥ ያሉ ሰዎችም ለውጥ እንዳለ መረጃ የሚገኘው ፋኖ ሁሉ በብዛት የማይጠቀሙም እኮ አንዳንድም እኮ ሚሊተሪ ውስጥም መልካም ሰዎች አሉ መንግስቱም ውስጥ መልካም ሰዎች አሉ ይሄ ስርዓት መወገድ እንዳለበት ግን በተለያየ አጋጣሚ ባሉበት ቦታ ምንም ነገር ማድረግ ስላልቻሉ ሊያደርጉ የሚችሉትን ነገር ሳቦታጅም እያደረጉ መረጃም እየሰጡ ትግሉንም እያገዙ ያሉ በሁሉም መስክ ውስጥ ሰዎች እንዳሉ ይታወቃል ብዙ ለውጥ አለ ግን ጦርነት
ሞቢላይዜሽን ፕሮፓጋንዳ አደገኛ ነገር ስለሆነ ይሄ ነገር እንዳይፈጠር በምንም አይነት አብይ ለሚፈጥረው ነገር መጥፊያውን አድርገን ቀስታችንን ወደ አንድ አቅጣጫ መሄድ እንጂ በአብይ በኩል የሚጠቅም ነገር አለ ብሎ ወደዛ መሄድ ሰው ከባድ የሆነ የታሪክ ስህተት እንዳይሰራ እኔ ጥንቃቄ እንዲያደርግ ማስታወስ ፈልጋለሁ። እሺ በጣም አመሰግናለሁ። ድረኛ እንደዚሁ ባጭሩ ከዚህ በኋላ ባለው እስካሁን በኦሮሚያ እንግዲህ ረዥሙ ጦርነት በጊዜ ርዝመት ደረጃ ካየነው ረዥሙ ጦርነት የተካሄደበት እና እየተካሄደበት ያለ ቦታ ነው። ሌሎቹ ቦታዎች ደግሞ እንደዚሁ በትግራይ እና ከዛ በአማራ ክልል እየተካሄዱ ያሉ ጦርነቶች አሉ። በነገራችን ላይ የማይጠቀሱ በተለያዩ የሀገሪቱ ክፍሎች የሚካሄዱ በጣም መጥፎ አሰቃቂ ግጭቶችም አሉ፣ ብዙ ሽፋን የማያገኙ ሰው በሀገሪቱ ውስጥ ያሉት ግጭቶች እነዚህ ጦርነቶች እነዚህ ብቻ ተደርጎ መወሰድም የለባቸውም እና እንግዲህ 7 ዓመት አለፈው ስርዓቱ በፈረቃም ሆነ በአንድ ጊዜ የተለያዩ የህብረተሰብ ክፍሎችን በጅምላ መጨፍጨፍ ከጀመረ ማለት ነው። ይሄን ሁኔታ ለመግታት ቀደም ሲል ያነሳቸውን ሀሳቦች ነው ኦፍ ኮርስ ቀንበበህ የምታቀርብልን፣ ግን ምንድነው ሲጎል የምታየው ምን እንዲሆን ነው በአስቸኳይ በእናንተ በኩል የሚቀርበው ጥሪ? እያረጋችሁ ያላችኋቸው ሙከራዎች ካሉም ሊነገር የሚችለውን ያክል ብትነግረን ደስ ይለኛል። ተሻጋሪ የሆነ ትብብር ለመፍጠር ማለት ነው። ጥሩ አመሰግናለሁ ቴዲ። በመጀመሪያ ደረጃ መንግስት ሲገነባ እንዴት ነበር በኢትዮጵያ የፖለቲካ ባህል? በንጉሱ ጊዜ ስልጣን የፖለቲካ ስልጣን ከእግዚአብሔር እንደተቀባ፣ በኮሚኒስቱ ጊዜ ደግሞ በደርግ ጊዜ የሰራተኛው ዲክታተርሺፕ እንደሆነ፣ በኢህአዴግ ጊዜ ዲሞክራሲ እንደሆነ፣ ግን ያ ዲሞክራሲ በስርዓቱ ህዝብ የመረጠው ሳይሆን ያው የሆነ አካል ኖሚኔት የሚያደርገው እንደሆነ ነው እየገባን ያለው። አሁን ምንድነው የምንፈልገው ህዝብ የራሱን መንግስት የመገንባት ሂደት ውስጥ ንቁ የሆነ ተሳትፎ ሊኖረው ይገባል ነው። ድንበር ተሻጋሪ የምንለው ኦሮሚያም አካባቢ ላይ የኦሮሞ ህዝብ በሚፈልገው መልኩ የህዝብ ፍላጎት ተጠብቆ የራሱን የሆነ መንግስት መስረት ይችላል። አማራም አካባቢ ላይ እንደዚሁ፣ ትግራይም ላይ እንደዚሁ ሰልፍ ሩል እና ሼርድ ሩል ሊኖር ይገባል ነው። ከዚያ በኋላ ደግሞ በአጠቃላይ በሀገሪቱ ውስጥ የሚሆነውን እንዴት አድርገን የጋራ የሆነ ፍትሃዊ የሆነ እኩልነት ላይ የተመሰረተ ህዝቦችን ነፃ የሚያደርግ ሩል ኦፍ ሎው የሚኖርበት ምንድነው ሞኖፖሊ ኦፍ ቫዮለንስ ለወንጀለኛ ብቻ የሚሆንበት ለፖለቲከኛው ሳይሆን ያንን መፍጠር የምንችልበት አቅም አለን እንደ ህዝብ። ያንን ደግሞ የሚከለክለን አካል የሚጠቀማቸው ቴክኒኮች አሉ። ኮፕቴሽን ይጠቀማል፣ እንደገና እኛን ያጋጫል። ቅድም ያልኳቸው የዘረዘርኳቸው ነገሮች አሉ። እነኚህን እንዴት አድርገን ነው ማምከን የምንችለው? ኮፕቴሽን አሁን ትግራይም አካባቢ እነጌታቸውን አብን፣ ኢዜማ፣ እኛም አካባቢ ከጦሩ የተባረሩ ሰዎችን አንድ ላይ ይዞ የሆነ የመጠፍጠፍ ነገር ነው የሚጠቀመው። ያ አብይን ከሞት የሚያድነው አይደለም። ለምን? መሰረታዊ የሆነ የፖለቲካ ጥያቄዎችን መመለስ አልቻለም። ህዝቡን ማሳተፍ ሳይሆን ሰውን የመደለል በገንዘብና በስልጣን ጥቂት ሰዎችን ብቻ የመያዝ እንጂ ህዝቡን የሚያሳትፍ የፖለቲካ ስልጣን ከህዝቡ እንዳይመነጭና በጠመንጃ አፈሙዝ ብቻ እንዲወሰን የማድረግ ስራዎች ስለሚሰራ ለፖለቲካ ያግዙኛል የሚላቸውን ሰዎች ወደ ራሱ የመውሰድ እንትኖች አሉ እና ትልቁ ሌላው ደግሞ የሚጠቀምበት ማጋጨት ነው። አሁን አንጋጭም፣ እንነጋገራለን። በብሔር ሰውን ማጋጨት አትችልም፣ በሃይማኖት ሰውን ማጋጨት አትችልም። እኛ ተነጋግረን ሰው እንዳይጋጭ እናደርጋለን ብለን ስንነጋገር ይደነግጣል፣ ይፈራል። ስለዚህ በኦሮሞ ነጻነት ሰራዊት ስም ሰዎች አሰልጥኖ
ወንጀል ሲፈጽም ፋኖ የሚመስሉ ሰዎችን አሰማርቶ ወንጀል ሲፈጽም እና ሁለቱን ህዝቦች የማጋጨቱ ሂደት ደግሞ ዋነኛው ምሰሶ ነው ብሎ ስለሚያምን እነኚህን ነገሮች እንዴት አድርገን ማስወገድ እንችላለን የሚለው ነገር ላይ ማሰብና መስራት አስፈላጊ። የጎንዮሽ ግጭቶችን ማስወገድ የአማራ ህዝብ የሚፈልገውን ነገር አርቲኩሌት ማድረግ፣ የኦሮሞ ህዝብ ናሽናል የሆነ ኢንትረስት አለው ያንን አርቲኩሌት ማድረግ፣ ሌሎችም ብሔር ብሔረሰቦች ሁላቸው ሲዳማውም ጋምቤላውም ሁሉም ያንን አርቲኩሌት ማድረግ። በጋራ ደግሞ የሚያገናኙን ነገሮች ምንድናቸው? ፍትህ፣ እኩልነት፣ ነፃነት ፕሪንሲፕልድ ሆነን መርህ ላይ ተመስርተን የምናስቀምጣቸው ነገሮችና በጋራ ተፋልመን የምናሳካቸው አላማዎች ሊኖሩን ይገባል። የኦሮሞ ነፃነት ሰራዊት የኦሮሞ ነፃነት ግንባር አላማ አለው፣ ፋኖ አላማ አለው፣ የቲዲኤፍ ወይም ደግሞ ቲፒኤልኤፍ አላማ አለው፣ የሲዳማ ህዝብ አላማዎቹ ፓርቲኩላር ለዛ ብሔር የሆኑ ነገሮች ዩኒቨርሳላይዝድ ሆነው ለሁሉም የሚሰራ ወጥ የሆነ አታጋይ ምንድነው እቅድ ማውጣት ይቻላል። ከዚያ በኋላ እንቅፋት የሆነውን የሚያጋጨንን ኢኮኖሚያችንን እንዳንጠቀምበትና ህዝባችን ሰቆቃ ውስጥ እንዲኖር አስሮ ያለውን በጠመንጃ ህብረተሰቡ ሰቆቃ ውስጥ እንዲኖር እስር ቤት ያለውን ማህበረሰብ ማላቀቅ የምንችለው አብረን ስንሰራ ብቻ ነው። ድንበር ተሻጋሪ፣ ብሔር ተሻጋሪ፣ ሃይማኖት ተሻጋሪ ድንበር ስል ያው ኢንተርናል ማለት ሳይሆን ማለት ነው። እነኚህን ስራዎች መስራት ይጠበቅብናል። ያንን ስንሰራ መሰረቱ ይጠፋል። የሚዲያውም አስተዋጽኦ እንደዚሁ ፐርሰፕሽን በመፍጠር በሌለ ብልጽግና አስቡት። ሐኪም የሚበላው ምግብ በሌለበት ሀገር ውስጥ $100 በታች ደሞዝ በሚከፈልበት ሀገር ውስጥ በለጸግን። የብልጽግና አውሮፕላን አላቸው ገብተዋል። በምናብ ምንድነው የሚመስለው? ይሄ ምንድነው ፕላቶኒክ ዩኒቨርሳልስ the form of the goods የሚመስል ነገር ነው እየሳለ ሰውን ላማለኝ በሰማይ ወተቷንም ማላይ አይነት ሁኔታ ውስጥ ሊያኖር የሚፈልገው ማለት ነው። ስለዚህ ያንን መስበር የምንችለው እንኳንም ምንድነው በሚዲያ ብቻ ሆነ የሚለው እኮ መሬት ላይ ሰው ሰቆቃ ላይ ውስጥ እየኖረ ነው። መሬት ላይ በመጣ ጊዜ የሱ መጨረሻ እንደሆነ ያውቃል። ድንጋጤውን ነው የሚገልጸው። እንኳንም በዌብሳይት ብቻ ሆነ ማለት ምድር ላይ ቢመጣ አልቆልን ነበረ ነው እና ምድር ላይ እንዲመጣ እናድርግ የሚል መልእክቴ ነው ማለት ነው። ቴዲ አመሰግናለሁ። በጣም አመሰግናለሁ። ሁላችሁንም ብዙ ሀሳቦች አንስተናል። በእውነቱ ከተለያየ አቅጣጫ በኢትዮጵያ ውስጥ ያለውን አገዛዙ ብዙ ኢንቨስት አድርጌበታለሁ ብሎ ያምናል እና ያ ወደ ኋላ የሚመለስበት ቅድም ሁላችሁም እንደጠቀሳችሁት ወደ ኋላ ሊመልስ የሚችል ህዝብን፣ ልሂቃንን፣ ህብረተሰቦችን የሚያገናኝ ኮንቨርስ እንዲያደርጉ የሚያደርግ ነገር ሲፈጠር በጣም መደንገጡ ግልጽ ነው። ማለት ያገዛዙ ደጋፊዎችም ሊክዱ በማይችሉበት ደረጃ ነው አገዛዙ እየደነገጠ ያለውና እነዚህ ዛሬ የተደረገው ውይይትን ጨምሮ ለህብረተሰብና ለአጠቃላይ ጤናማ የሆነ ፖለቲካ በማናቸውም ያስተሳሰብ ማዕቀፍ ውስጥ ማካሄድ አለበት ለሚሉት ሁሉ በጣም መልካም ዜና ነው። አገዛዙና የአገዛዙን የጥፋት ዓላማ ለሚጋሩት ሁሉ ደግሞ ትልቅ ችግር ሆኖ ሊታይ ቢችል የሚገርም ነገር አይደለም። ስለዚህ ዛሬም እንግዲህ ፕሮፌሰር ጌታቸውም ይልቃልም ጅሬኛም ተገኝታችሁ ሀሳቦቻችሁን ስለገለጣችሁ በየበኩላችሁ የሚታያችሁን ስላዋጣችሁና ህዝብ ለህዝብ እንዲገናኝ ያላችሁን ቀና ሀሳብ ስላጋራችሁ በጣም አድርጌ አመሰግናችኋለሁ።